የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ ያዝናቸው ዜናዎቻችን ቀጥለዋል። አሁንም አብራችሁን ቆዩ። ለትንሳኤና ለኢድ አልፈጥር በዓል የሚሆኑ የደለቡ የእርድ እንስሳትን እያቀረቡ መሆኑን በደሴ ከተማ አስተዳደር የሚገኙ እንስሳት አድላቢዎች ገለጹ። ለነዚህ በዓላት የሚሆኑ የስጋ መሸጫ ሱቆችን ማዘጋጀቱን የከተማ አስተዳደሩ እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት አስታውቋል። ለዝርዝሩ አዲሱ ዳዊት የትንሳኤ የኢድ አልፈጥርና የረመዳን ወር በዓላትን ታሳቢ በማድረግ የእርድ እንስሳትን በማድለብ ለተጠቃሚዎች እያቀረቡ መሆኑን በደሴ ከተማና ዙሪያው የሚገኙ አድላቢዎች ተናግረዋል። ያዘጋጀን እናቀርባለን። አዋደህና ነው፣ አሪፍ ነው፣ ገበያ ጥሩ ነው። ያዘጋጀን እናቀርባለን። በዓል ጊዜ ማለት በዓል ሲመጣ በጣም አሪፍ ነው፣ ጥሩ ነገር ጨምሮ አቅርቦትም ሁሉም ነገር በጣም ከብትም በጣም ይገባል። ጥሩ ነገር ነው። በቃ በዓላት ጋር ተያይዞ ያለው ገበያ ቆንጆ ነው። ቀደም ብሎ ጀምሮ ነው እንደሆነ እዚህ የሙስሊም ጾም ተገባጀ ጊዜ ጀምሮ እንስሳት በጣም የመሸጥ እንትን አለ። አሁን በዚህ አካባቢ ማለት ነው ደና ገበያ አለ። አሁንም ደግሞ ይሄው እንደምታየው ነገ ጀምሮ አርብና ቅዳሜ አለ። ደግሞ ወዲያኛው ደግሞ ሐሙስና አርብ ደግሞ እንደዚህ ኃይለኛ ገበያ አለ ማለት ነው የሙስሊም። ስለዚህ እንስሳት ምንም እንትን አይለም ትገበያዋለህ። ያው የሁለቱም በዓል ስለሆነ አሁን እንዳማራጭ ዛሬ ቢሸጥ ነገ ይሸጣል በማለት ሁለቱንም በዓል አቅርበናል። አቅርቦት አለን። ያው የገዥው አንፃር ነው። ገዥውን ከበግ ወደ ከብት እየገባ ነው። በጋውን ትንሽ ስለተወደደ ከብቶች ለ4 ለ5 ለ6 የሚሆኑ እየገዙ ነው። በዓላትን ታሳቢ ባደረገው የማድለብ ተግባራቸው ምክንያት የገበያ ትስስር ችግር እንደማይገጥማቸው የሚናገሩት የእርድ እንስሳት አድላቢዎቹ ጥራት ያለውን ምርት ለተጠቃሚዎች እያቀረቡ ስለመሆኑም ገልጸዋል። ለክርስትና እምነት ተከታዮች ለሙስሊሞች እንኳን አደረሳችሁ እላለሁ። ተነብ ጀምሮ ተናንተ ጀምሮ እንኳን አደረሳችሁ እላለሁና ገበያውን በተመለከተ ያለውን ነገር መውሰድ ይችላል። ምንም ጣጣ የለም። የሚመጡም አሉ። አሁንም ደግሞ እነዚህም ያሉት የገበያ በኩል ችግር የለም። እንደው እዚህ ሀገር ላይ እንስሳት በደንብ ስለሚገባ ቀደም በገበያ ላይ የእንስሳት ገበያ ያስጨንቅም እዚህ ሀገር ይገባል። የኛም እናቀርበዋለን። ቀደም ተኛ በላይ የሚመጣ ሞልቷል። የደሴ ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ አቶ ፈቃደ ጸጋው በከተማዋ በዓላትን ታሳቢ ያደረገ በቂ የእርድ እንስሳት መቅረቡን ገልጸው የእንስሳት ተዋጽኦች በተመጣጣኝ ዋጋ የሚቀርብባቸው ማዕከላት መዘጋጀታቸውንም ገልጸዋል። ማህበረሰቡም አርሶ አደሩ በሰፊው ያደልባል። እሱም ብቻ አይደለም፣ በማህበር የተደራጁ ኢንተርፕራይዞች አሉ እንደ ደሴ ከተማ የሚያደልቡ እነሱ ለዚህ ገበያ ብለው ተዘጋጅተው በሰፊው ምርታቸውን ያቀርቡበት ሁኔታ ነው ያለው። እናም በቂ ምርት አለ ብለን እናስባለን ማለት ነው። እንደ ከተማ የገበያ ትስስሩ በጣም አለ። እሱ ብቻ አይደለም፣ እንደ ከተማ አስተዳደር እንደ ደሴ ከተማኛ ማለት ነው ማህበረሰቡ በቅናሽ እንዲያገኝ ከተማ አስተዳደሩ 2 የስጋ ኮሪደር ከፍቷል። ፒያሳ ላይና ቧንቧ ላይ ማለት ነው። ኪሎ ከ450 እስከ 600 ብር የሚሸጥ የሙስሊም የክርስትና ስጋ ቤቶችን ከፍቷል ከተማ አስተዳደሩ። የወተት ኮሪደሮችንም በተመሳሳይ እንደዚሁ ማህበረሰቡ በቅናሽ እንዲያገኝ ማለት ነው።